ራሱ ይፋጃል። በዚያ ጊዜ ዘመኑ መድረሱን እወቁት። ሌላ ሐሳብ ደግሞ ምን አለ መሰላችሁ? እምበለስ አይምሩ ትምህርቶ ምልክቱን ከበለስ እወቁት። በለስ ማለት ምን ማለት? በለስ የተባለች ኃጢአት ናት። ከበለስ ምልክቱን እወቁት ማለት በለስ ቅጠሉ ሰፋፊ ነው። ኃጢአት ሰፍቶ ስታዩ ዘመኑ መድረሱን እወቁት። ምን ሰፍቶ ስታዩ? አሁን ኃጢአት ያልሰፋበት ቦታ አለ? እኔ ላይም ኃጢአት ሰፍኖብኝ ነው ያለ። መነኮሳትም ኃጢአተኞች ነን። ገዳምም ኃጢአት በዝቶበታል። ዘረኝነት ገዳም ላይ ሞልጭ ብሎ ገብቷል። መባላት ነው በቃ። ስታዩ ገዳም ላይ ራሱ መበላላት፣ የዚህ ሀገር መነኩሴ እየተባለ መጋደል ተጀምሯል። ገዳም ላይም ዘረኝነት፣ ትዳሩም ዘረኝነት፣ ቤተ ክህነቱም ክፋት፣ ሕግ እናስከብራለን የሚሉ ደግሞ የቤተ መንግስት ሰዎችም ብዙዎቹ ደግሞ ራሳቸው ሌቦች። ስለዚህ ተመልከቱ፣ ኃጢአት ያልሰፈነበት ቦታ ሲፈልጉና ንገሩኝ። በገዳም ነው? ኧረ ሞልቷል በጥፍ። ከመቅደስ ነው? ኧረ ሞልቷል። ከካህናት ሰፈርም ከእኛም ሰፈር ሞልቷል። የት ነው የሌለ? እስቲ ኃጢአት ያልነገሰበት የት ነው? ከቤተ ክህነት ነው ሞልቶ፣ በጳጳሳት ነው ሞልቶ፣ በጉቦ። እግዚአብሔር ግን አባቶቻችንን ከመንቀፍ ይሰውረን። አሜን በሉ እንጂ። ይሄ ሲበዛ ምልክቱ መድረሱን ወቁት። አንድም በለስ ሲበሏት ምን ትላለች አለ? ለጊዜው ትጣፍጥና ኋላ ትኮመዝዛለች ይላል። ትኮመዝዛለች። ኃጢአትም ለጊዜው ሲሰሯት ጫው ትላለች፣ ትጣፍጣለች። ኋላ ግን ውጤቷ መራራ ነው። ሲሰሩት ገነት ይመስላል አይደል? ሁሉ ነገር ወሶበ ትረክቦ ለኃጢአቱ ይጸላ። ኃጢአቱን ሰርተን ስጨርስ ብቸኝነት ይሰማናል። ከዘመድ መሃል ብቸኛ ነን። ለብሰን አይሞቀን ነው። ሁሉ ነገር ከንቱ ይሆንብናል። ኑሮ ትርጉሙ ይጠፋናል። እንደዚህ ያለ ኃጢአት በዝቶ ስታዩ ዘመኑ መድረሱን ይወቁት። በተቀደሰው ቦታ የረከሰ ነገር ቁሞ ስታዩ በዚህም ዘመኑ መድረሱን ወቁት። በመቅደስ ላይ የረከሰ ነገር ቁሞ ስታዩ፣ ከመቅደስ ላይ ማለት ተመልከቱ፣ እዚህ ውስጥ አይደለም። መቅደስ የተባለ የክርስቲያኖች ሰውነት ነው። በክርስቲያኖች ሰውነት ላይ እርኩሰት ሰልጥኖባቸው፣ ዘፈን ሰልጥኖባቸው፣ ክፋት ሰልጥኖባቸው፣ ጥንቆላ ሰልጥኖባቸው ስታዩ ዘመኑ መድረሱን ወቁት። በሉ እንግዲህ አዲያ ምን እናድርግ? በሉ እንጂ በሉ ንገሩኝ። አይሰማኝም። ጨምሩ። አሁን ለዚች መፍትሄ ብቻ ልናገርና አላሰናብታችሁ። እንግዲህ ዘመኑ ደርሷል። ጌታ የሚመጣበት ዘመን ምልክቱ ይሄ ነው ተብሏል። ከተነገረው ምልክት ያልተደረገ ነገር የለም። ታዲያ ዘመኑ ከደረሰ ምን እናድርግ ካለ የዚያን ጊዜ በሉ በይሁዳ ያሉ ወደ ተራሮች ምን ይበሉ? መጨረሻው ቃል ጠፋችሁ? ይሸሻሉ በሉ እንጂ። በጣም ጥሩ። ይሁዳ ማለት ታማኝ ማለት ነው። አይሁድ ማለት ታማኞች ማለት ነው። አሁን ዛሬ አይሁድ እነማን ናቸው ከተባለች ክርስቲያኖች ነን። አይሁድ የነሱ አይሁድ ጌታን ሲክዱ ቀርቶባቸዋል። አሁን እኛ አይሁድ ነን። አይሁድ ማለት አማኝ ማለት ነው። ቃሉ ሲተረጎም አማኞች ማለት ነው። በይሁዳ ያሉ ማለት በሃይማኖት ያሉ ማለት ነው። በዚህ ወቅት አሁን ሁሉም ምልክት የደረሰበት ወቅት ነው። አሁን በዚህ ወቅት ያለን ክርስቲያኖች ምን እናድርግ ብለን የምንጠይቀው መፍትሄ ሲነግረን ጌታ ወደ ተራሮች ሽሹ። ተራራ ምንድን ነው? ወደ ተራራ መሸሽ ምንድን ነው? ተራራ ረድኤተ እግዚአብሔር። እስኪ በሉ ወደ ተራራ ሽሹ። የዚያ ጊዜ ማለት ወደ ረድኤተ እግዚአብሔር ተጠጉ። ብቸኛው መፍትሄ በእንደዚህ ያለ ዘመን እግዚአብሔር ነው። ከእግዚአብሔር ተጠጉ። በምንድን ነው የምንጠጋ? በመጸለይ ሁልጊዜ አዘውትሮ እግዚአብሔርን አስፈቅዳችሁ ውጡ። ማለዳ ሳትጸልዩ አትውጡ፣ ሳትጸልዩ አትተኙ፣ ሳትጸልዩ አትብሉ። የገዛችሁትን ዕቃ ሳትጸልዩ አትጠቀሙበት። እንግዳ ሰው እንኳን ወደ ቤታችሁ ቢመጣ ሳታማትቡ አትሳሳሙ። አቡነ ዘበሰማያት ሳትደግሙ ከሰው ጋር አትገናኙ። ጸልዩ። ረድኤተ እግዚአብሔርን ጥግ አድርጉ። በወጣም ብገባም መጠጊያ አንተ ነህ ብሉ። እግዚአብሔርን ተጠጉት። ከቤቱ አትውጡ። ቤተ እግዚአብሔር ሳንመጣ መዋል የለብንም በፍጹም። ከቤተ ክርስቲያን የሚያስወጣ ሰይጣን ሊገለን ያሰበ ሰይጣን ነው። ስለዚህ ቤተ ክርስቲያን ሳትገቡ ከኋላችሁ ሊያጠፋችሁ አስቧል ማለት ነው። ረድኤተ እግዚአብሔርን ጥግ ማድረግ፣ ከሱ መጠጋት። በምን እንጠጋ? በንስሐ እንጠጋ። በምን እንጠጋ? ቤተ ክርስቲያን በመምጣት። በምን እንጠጋ? በጸሎት። በምን እንጠጋ? በቁርባን።
በምን እንጠጋ? ንጹሕ በመሆን እግዚአብሔር ንጹሕ ነገር ይወዳልና ንጹሕ ነገር ወዳለበት ስለሚመጣ ክፋታችን ስናቆም እግዚአብሔር ወደኛ ይጠጋል። እግዚአብሔር ከኛ ጋር ሲሆን ደግሞ ዓለም እናሸንፈዋለን። ወደ ተራራ 2 ተራራ እየጠቀለልኩ ነው። አጭር ደቂቃ ነው የሚቀረኝ። ተራራ ድንግል ማርያም በሉ። ተራራይቱ ማናት? ወደ እመቤታችን መሸሽ ነው። ወደ ተራራ መሸሽ ማለት ወደ ድንግል ማርያም መሸሽ ነው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከእመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ መዋል የለባችሁም። ከእሷ ለምንድን ነው ወደ እሷ የምንጠጋው? በእሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከእሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ለመኮነ ሰማይ መድሄ ወምድርኒ ማህረፀ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ መች ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችን በደንብ በጸሎቷ በረዴቷ ተማመኑባት። አምላክ አድርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ፣ ልጇን በሷ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ ቅዱስ ዮሴፍን ቅዱስ ገብርኤል እንዲህ ነው ያለው፣ ተንስ ወንሳ ሕፃነ ወእሞ ወጉዬ ውስተ ብሔረ ግብፅ፣ እናቱንና ልጁን ይዘ ሽሽ ይላል። እስኪ በሉ እናቱንና ልጁን በላችሁ። ይዘ ምን በል? የትም ቦታ ስንወጣ ማንንና ማንን ይዛችሁ ሂዱ አለ? እናቱንና ልጁን። ድንግል ማርያምን እናት፣ ክርስቶስን አምላክ ብሎ የያዘ ሰው አይጎዳም። ሶስተኛይቱ ቤተ ክርስቲያን ናት። ቤተ ክርስቲያን በሉ እስቲ በሉ እንጂ። ቤተ ክርስቲያን ላይ መጠጋት ተመልከቱ። ቤተ ክርስቲያን ላይ የተጠጋ ሰው የክርስቶስ ተራራ ናት። በዚህ ነቢያት አሉ፣ በዚህ ሐዋርያት አሉ፣ በዚህ ሰማዕታት አሉ፣ በዚህ ደናግላል። አሁን እነዚህ ምን ይመስሏቸዋል? እነዚህ ምኖች ናቸው? እነዚህ ምሰሶዎች ጣራውን ለመደገፍ የቆሙ ናቸው? አይደሉም። እነዚህ ነቢያት ናቸው። እነማን ናቸው? ነቢያት ናቸው። ለምንድነው ነቢያት የተባሉት? ከቤተ መቅደሱ ውጭ ናቸው። ነቢያት ከክርስቶስ ዘመን ስላልደረሱ ውጭ ሆነው ስለተመለከቱ እነዚህ ነቢያት እንደሚወክሉት። ይህንን ስትስሙ የሆነ ሲሚንቶ እንደምትስሙ ማሰብ የለባችሁም። እነዚህ ነቢያት ናቸው። በሩ የቤተ ክርስቲያኑ በር አብ፣ ወልድ፣ መንፈስ ቅዱስ ናቸው። እዚህ ላይ ያሉት ሿሿቴዎች ምን ይመስሏቸዋል? እነዚህ ቆርቆሮ የተጠቀለሉ ሻኩራዎች ለጌጥ የገቡ አይደሉም። ለምን የተቀመጡ ናቸው? እነዚህ የተቀመጡት ተመልከቱ፣ ሄሮድስ ያስፈጃቸው ሕፃናት ናቸው። አንድም መላእክት ናቸው። ስለዚህ ቀን ላይ እንደው በቀትርም ሆነ ወደ ማታ መታችሁ እዚህ ቁጭ ብላችሁ አዳምጡት። ይሄን ሿ ሲል መላእክት ቅዱስ 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 እያሉ እንደሆነ አስታውሱ። እነዚህን ስናይ የምናስታውሰው ማንን ነው? መላእክትን ነው። መሰረቱ አብ ነው፣ ግድግዳው ወልድ ነው፣ ጣራው መንፈስ ቅዱስ ነው። ተመልከቱ። ከዚያስ ደግሞ ምን አለ? እላይ የሰጎን እንቁላል አለች። ይዋት የለችም? የሰጎን እንቁላል አለች አይደል? ሰጎን እንቁላሏን ይገርማችኋል እስከሚፈለፈል ድረስ ትክ ብላ የምታየው። አይኗን ዘወር ካለችው እንቁላሉ ይበላሻል። ትክ ብላ ዝም ብላ ታየዋለች። ጥሬ ልትለቅም ከሄደች ወንዱ ሰጎን ተተክቶ ይጠብቅላታል እና እስከሚፈለፈል ድረስ አይኗን አትለያቸውም። ከዚያ በኋላ ከውስጥ ሆነው ጫጩቶቹ ለመፈልፈል ሲደርሱ ድምፅ ያሰሟታል። ከዚያ በኋላ ቅርፍቱን ትቀፈቅፍና ታወጣቸዋለች። ጫጩት የተባለ እኛ ነን። ቅርፍት የተባለ ኃጢአት ነው። አይኑን ከኛ የማይለይ የተባለ እግዚአብሔር ነው። ከውስጥ ሁነን ድምፅ ስናሰማው ቀፍቅፎ ያወጣናል ማለት ከነ ኃጢአታችንም ቢሆን መተን ቤተ ክርስቲያን ውስጥ ማረን ይቅር በለን ስንለው ቅርፍታችንን አስወግዶ ይቅር ይለናል። ከቅርፍቱ ውስጥ እያለ ታየዋለች ማለት ከነ በደላችንም ቢሆን ማብላቱን ማጠጣቱን አልተወም። ነፋሱን ዛሬም ያነፍሳል፣ ዛሬም ፀሐይ ያወጣል፣ ዛሬም ያዘንባል፣ ዛሬም ያበቅላል፣ ዛሬም ያበላል። ግፋችን በዝቶ እንደውም ዘንድሮ አዝመራው ጨምሯል ሲባል ሰምቻለሁ። ግፋችን በዝቶ እግዚአብሔር ደግሞ አዝመራ ጨመረ። ደግሞ በረሃብ እንዳናልቅበት እኮ ነው። እንደሱ ያለ አባት የት ይገኛል? በእውነቱ
አንድም ሰጎን እኛ፣ የሰጎን እንቁላል ክርስቶስ። ሰጎን እስከሚፈለፈል ድረስ እንቁላሉን ትክ ብላ እንደምታይ ክርስቲያኖች አምላካቸው መጥቶ ከዚህ ዓለም እስከሚያወጣቸው ድረስ የክርስቶስን መከራ ሳይረሱ ይኖራሉና። ዲያቆኑ ስናስቀድስ ምን ይላል? ወደ ምስራቅ ተመልከቱ ይላል። እስኪ በሉ ወደ ምስራቅ ተመልከቱ ማለት ወደ ምስራቅ ዘወር በሉ ማለት አይደል። ምስራቅ የተባለ የክርስቶስ መምጫው ነው። ክርስቶስ የመምጣቱን እሱ ቢመጣ አሁን ዛሬ ቢመጣ ምን ይውጠኛል እያላችሁ አስቀድሱ ማለት ነው። አንድም የእሱን መከራ ብርሃን ክርስቶስ ስላበራባት ቀራንዮን እያያችሁ አስቀድሱ ነው። አንድም ፀሐይ እሱ ስለተወለደባት እናቱን ምስራቅ ድንግል ማርያምን እያሰባችሁ አስታውሱ ነው፣ አስቀድሱ ነው። አንድም መንግሥተ ሰማያትን እያሰባችሁ አስቀድሱ ነው። ይህንን እንዳንረሳ ነው ጌታችን የነገረን። ስለዚህ ከዚች ቤተ ክርስቲያን ውስጥ ይሄ አጥር አለው። አሁን የቤተ ክርስቲያኑ አጥር በሬ እንዳይገባ ተብሎ ነው የታጠረ አይደለም። ምን ይመስላቸው? የቤተ ክርስቲያን አጥር የተባለው ቤተ ክርስቲያንን የሚጠብቃት ረድኤተ እግዚአብሔር ነው። ከበሩ ስትገቡ፣ በሩን ተሳልማችሁ ስትገቡ ወደ እግዚአብሔር እቅፍ እየገባችሁ እንደሆነ ነው ማስታወስ። የሆነ ደጅ እየገባችሁ እንደሆነ አይሰማችሁ። ቤተ ክርስቲያን ውስጥ ያሉት ዛፎች መላእክትን ነው የሚወክሉት። ቤተ ክርስቲያን ውስጥ እሾህ ያለው ዛፍ አይተከልም። ለምን? እሾህ የኃጢአት ምሳሌ ነው። መላእክት ኃጢአት ስለሌለባቸው ቤተ ክርስቲያን ውስጥ ያለ ዛፍ በቀላሉ የማይቆረጠው ለዚያ ነው፣ የቅዱሳን መላእክት ምሳሌ ስለሆነ። እነዚህን ዛፎች ስታዩ ወይራና ምሳና የምታዩ አይምሰላችሁ፣ መላእክት ምሳሌዎች ናቸው። አንድም የጻድቃን ምሳሌያቸው ነው። ጻድቅሰ ከመ በቀልት ይፈሪ፣ ጻድቅ እንደ ዘንባባ ያፈራል። ትኩላን እሙንቱ ውስተ ቤተ እግዚአብሔር፣ በእግዚአብሔር ቤት የተተከሉ ናቸው። ይቺ ቤተ ክርስቲያን የክርስቶስ አካሉ ናት። ግድግዳውን ስትስሙ ግድግዳ እንደምትስሙ አታስቡ። የክርስቶስን እጁን እግሩን እንደምትስሙት ነው ማሰብ ያለባቸው። ቤተ ክርስቲያን ኤፌሶን ምዕራፍ 1 ቁጥር 23 ላይ አካሉ ናትና ወደ ቤተ ክርስቲያን ሸሽታችሁ አምልጡ። ከስራም የተረፋችሁን ለጨዋታ አታውሉት። ከምንም ነገር የተረፋችሁትን ጊዜ ወደ ቤተ ክርስቲያን አምጡት። ከጉባኤ አትታጡ። ወደ ቤተ ክርስቲያን ኑ። እንዳንታጣ እግዚአብሔር ይሰውረን። ወደ ቤተ ክርስቲያን ተጠግተን ለማምለጥ ያብቃን። የመጨረሻ 2 ነጥብ ነው የቀረኝ። ተራራ፣ ቅዱሳንና ወንጌል። እስኪ በሉ ማንና ማን አልኳችሁ? ቅዱሳን ምን ይባላሉ? ተራሮች ይባላሉ። ለምን ተራራ ይባላሉ? ተራራ ከሜዳው ከፍ ያለ ነው። እነሱም እኛ ሜዳ ነን፣ ዝም ብለን አጋንንት የሚመላለሱብን ዝም ብለን ሜዳ መንገድ ነን። እነሱ ከፍ ያሉ ናቸው፣ ከኛ በላይ ቅድስና ያላቸው ማለት ነው። ከተራራ ላይ ሀገር ይታያል። ከቅዱሳን የተጠጋ ሀገረ መንግሥተ ሰማያትን ያያል። እንዲህ ይላል ቅዱስ ዳዊት፣ እጣመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን። በአብርሃም በይስሐቅ በያዕቆብ ሀገር ይላል። ተመልከቱ፣ በሕያዋን በአብርሃም በይስሐቅ በያዕቆብ ሀገር ይላል። ተመልከቱ፣ የእግዚአብሔርን ቸርነቱን እንደማይ አምናለሁ ይላል ቅዱስ ዳዊት መዝሙር 26 ቁጥር 13 ላይ እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን። አብርሃም፣ ይስሐቅ በያዕቆብ ቅዱሳን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ ባሉበት መልካም ነገር እንደማያምናለሁ። እነሱ ባሉበት መልካም ነገር አለ። ከተራራ ውሃ ይፈልቃል። ከቅዱሳን የሕይወት ውሃ ክርስቶስ ይገኛል። በአንደበታቸው በስማቸው እሱ አድሮበታልና። ከተራራ ላይ መልካም ነፋስ ይገኛል። መዓዛ መንፈስ ቅዱስ በቅዱሳን ዘንድ ይገኛል። ስለዚህ ከቅዱሳን መጠጋት ነው። የኢትዮጵያ ቅዱሳን እኮ እኛ ዛሬ እያሳፈርናቸው ነው እንጂ አቡነ ሐራ ድንግል ታውቋቸዋላችሁ? ኢትዮጵያዊ ጻድቅ ናቸው። እዚህ ነው እኮ ትውልዳቸው። ከዚህ ቀድሞ በጎንደር ክፍለ ሀገር ግዛት ነበረ። በኋላ ደግሞ በተከፈለው አከፋፈል በደቡብ ጎንደር ሀገረ ስብከት ነበር። አሁን ደግሞ በምዕራብ ጎጃም ነው። እኛም ምዕራብ ጎጃምም ምዕራብ ጋምቤላ የሚሄድ ዋናው አቡነ ሐራ ድንግል አሉበት ብለን ማመናችን ነው። አይመስላችሁም? ስለዚህ አቡነ ሐራ ድንግል እዚህ አሉና አቡነ ሐራ ድንግል አንድ ቀን ነምር እያባረረ ሚዳቆን እያባረረ ሲል ሩጣ ከአቡነ ሐራ ድንግል የሙጥኝ አለች። እንዳትነካ አሉት። ሳይነካ አስቀሩ። አባቶቻችን እንኳን ለሰው ለሚዳቋ መጠጊያ ናቸው። ለእንስሳት ያዝናሉ። አባታችን አቡነ ሐራ ድንግል ከርኅራኄያቸው የተነሳ ምን አድርገዋል መሰላችሁ? አህያቸውን ገንዘው ቀብረውታል። አህያቸውን የማነ ብርሃን የሚባል አህያ ነበራቸው። በጣም ደግ አህያ ነው።
ሰው እኮ ደግ ሲሆን አህያ ሁሉ ደግ ይሆንለታል። የማነ ብርሃን ለቤተ ክርስቲያን የሚያስፈልገውን አስራት በኩራት ራሱ ነበር እየዞረ የሚሰበስብ። ምዕመናን ደጃፍ ሄዶ ይቆማል። እስከሚጭኑት ዝም ይላል። የተጫነውን ይዞ ወደ አቡነ ሐራ ድንግል ይመጣል እና ሲሞት አልቅሰው ገንዘው ነው የቀበሩት። አይ ኢትዮጵያ አህያ በስርዓት የሚቀበርባት ሀገር ሰው በስርዓት አልቀበርባት አለ። እጅግ በጣም እኮ ነው የምናሳዝነው። ወርደን የት እንደደረስን በእውነቱ ማለት ሐዘን እንዴት እንደጠፋን። የሰው ሬሳ የሚጎተትባት ሀገር ሆነች። ሰው ተቆራርጦ የሚጣልበት ሀገር። አሁን በዚህ በቅርብ ጎንደር ራሱ ተገኝቶ የለም እንደዚህ ሰው በሙሉ ተቆራርጦ እዚህ ተገኝቷል። ሰው ነው የነገረኝ፣ እኔ በእርግጥ አላየውም። እጅጉን ተቆራርጦ የተገኛለ፣ በአቅማዳ ተጠቅሎ የሚገኛለ። ለእኛ እንደው ምን ምሕረት አለን በእውነቱ። እግዚአብሔር መተዛዘኑን ይስጠን። ወደ ቅዱሳን ተጠግተን እንድናርፍ እግዚአብሔር ይርዳን። ስለዚህ ወደ ቅዱሳን ተጠጉ። የማያዋጣችሁን ጥግ አትከተሉ። እኔ እውነቴን ነው የምነግራችሁ። እኔ በዚህ ዘመን ያላችሁ ሰዎች አሁን ብድግ አሉና አንድ ባይታው ያሉ አሁን ብድግ ብለው ምንድን ነው ያለው? አቡነ ሐራ ድንግል አንድ ወረዳ ነው ያጠመቁ፣ እኔ ዓለምን እያጠመቅኩ ያለው ነኝና አቡነ ሐራ ድንግል እበልጣለሁ ብለው ጉጭ አሉ። እንግዲህ ችግር የሚመጣው እዚህ ላይ እኮ ነው። ከቅዱስ ጋር እየተጣላን ነው። የማይገባንን እየተከተል የሚገቡንን እየተውናቸው ነው። ከቅዱሳን እቅፍ አታውጡ። አሁን እዚህ ቤተ ክርስቲያን የአቡነ ተክለ ሃይማኖት ልጆች ናችሁ። እዚህ ውስጥ ያላችሁት ሁሉ እስቲ